በከወጦና ምድር በወላይታ ሶዶ ላይ ለአዶናይ እየተሰጠ ያለው ቦታ በብዙዎቹ ዘንድ አግራሞትን አስከትሏል። የሶሻል ሚዲያ ተጽዕኖ ፈጣሪው አዶናይ በአሁኑ ሰዓት በወላይታ ውስጥ በትልቁ ነግሷል። አዶናይ ከሚለው ስም ላይ ከወላይታ አባቶች ቅጥያ ስም ተጨምሮለታል። አሁን የአዶናይ ስም አዶናይ ማዳ ተብሏል። ማዳ ማለትም በወላይታ ቃል አግዝ፣ እርዳ ማለት ፍቺ ያለው ቃል ነው። ይህንን ሰውን በመርዳት የተጠመደውን ወጣት አዶናይን በደንብ የሚገልጽ ቃል ያገኙ ይመስላል። ከዚህም በላይ ይህ አዶናይ ተግባር በወላይታ ላይ ያለውን እምነት በጣም አንጸባርቆታል። የተሰጠውን ስም ወዲያውኑ 4.8 ሚሊዮን ተከታዮች ባሉት በቲክቶክ አካውንቱ ላይ ምንም ሳያመነታ የመጠሪያ ስም ማድረጉ በጣም አስደናቂ አድርጎታል። አዶናይ በወላይታ ምድር ሹመትም ተሰጥቶታል። በቅርቡ የመሰረት ድንጋይ ለተጣለለት የወላይታ ዲቻ እግር ኳስ ኢንተርናሽናል ስታዲየም አምባሳደር አድርጎ ሾሞታል። በእርግጥም አዶናይ ሁሉም ነገር የሚገባው ሰው ነው። ከዲቻ ቦይስ አንስቶ እስከ አይሹ ስፒድ ድረስ ያደረገው ነገር መላው ኢትዮጵያውያን ያስደመመ ቸርነትንና ለጋስነት የታየበት ነው። ያኔ ገና ይህ ሁሉ ተከታይ ሳይኖረው ለግፋታ ወደ ሶዶ ከነዲቻ ቦይስ ጋር በሄደበት ሰዓትም የተናገረ የነበረው ነገር አሁንም እየተናገረ ይገኛል። ወደ ወላይታ ሲገባ ሰላም እንደሚሰማውና ሀገሪቱም ሀገሩ እንደሆነች ያወራል። አንዳንድ ሰዎች ወላይታና ትግራይ የቆየ የሚያተሳስር ታሪክ አለ። አዶናይም እየተሰማ ያለው ስሜት ከየትም የመጣ አይደለም፣ ከዚህ የመነጨ ነው የሚሉ ሰዎችም አልጠፉም። የሆነው ሆነና አዶናይና የወላይታ ፍቅር አሁንም ቢሆን የሚያስቀና ሆኖ ቀጥሏል። ባለፈው እሁድ ጥር 17 በወላይታ ሶዶ ለገብ ስታዲየም የነበረው ፕሮግራም ምንድነው ለምለው ጥያቄ የወላይታ ዘመን መለወጫ የሆነው ግፋታ በዓለም በማይዳሰስ ቅርስነት በዩኔስኮ መመዝገቡን አስከትሎ የተዘጋጀ የደስታ ፕሮግራም ነበር። በዚህም ፕሮግራም የከተማው አስተዳዳሪን ጨምሮ በከተማው ያሉት የመንግስት ባለስልጣናት የግብዣ ደብዳቤ ለአዶናይ ልኮ ነበር። በደብዳቤውም ላይ ያለው መልእክት ይህንን ይመስላል። በዚሁ ቀን በደስታችን ቀን ልጃችን አዶናይ ከኛ ጎን መኖር አለበት የሚል የአባትና የልጅ የቤተሰብ ስሜት የያዘ ደብዳቤ ነበር። ከዚህም ደብዳቤ ጋር ያያይዞ ወደ ከተማው በሚገባበት ሰዓት የንጉስ አቀባበል እንደሚያደርጉና በከተማው ውስጥ የሚገኙ መኪናዎችና ሞተሮች እንደሚያጅቡት የገለጹት ሲሆን ይህንንም በማድረግ ወላይታዎች በተግባር አሳይቶታል። ምን አይነት የሰው አክብሮት እንዳላቸውና ምን አይነት ትልቅ ህዝብ እንደሆነ ያሳይቷል። ወላይታ ከአዶናይ ጋር ሆኖ ቀላል ያልሆነ ታሪክ እየጻፈችና እየሰራች ነው። አዶናይ በቅርቡ እንደተናገረው ራስን ወደ ኢንተርናሽናልነት ለማሳደግ ዝግጅት ላይ መሆኑን ሲያስታውቅም ከወላይታ እንደሚጀምር ሲናገርም ነበር። ሙሉ አፍሪካ መታወቅ እንደሚፈልግ አውርቶም ነበር። ወላይታ የራሷ የሆነ ትልቅ ታሪክ አላት። እሱንም አስመልክቶ ለወላይታ ታሪክ የሰሩት ሰዎችን ሐውልት በማቆም ረገድ በዘንድሮ ዓመት ብቻ የሁለት ጀግናዎችን ሐውልት በመሃል ከተማ አቁማለች። ሐውልቶቹም የቅርብ ጊዜ የህዝብ ታጋይ የሆነውን የፍሬው አልታየንና የ52ኛው ንጉስ የሆነው የንጉስ ከወጦና ነበር። በእነዚህ ሁለቱ ጀግናዎች ሐውልት ስራ የተጠመደው ወላይታዎች የግፋታ በዓለም አቀፍ በማይዳሰስ ቅርስ መመዝገቡን ሲሰሙት ደስታቸው እጥፍ ድርብ ሆኗል። ወላይታ መልክዓ ምድር ከምንም ጊዜ በይበልጥ በአዶናይ ተከታዮች የተወደሰበት ሳምንትም ይህ ሳምንት ሆኗል። ሰው በባህሪው ሙሉ አይሆንም። አዶናይ ግን ከቅርብ ጊዜ ወዲህ የሰው ሙሉ ያለ እስኪመስለን ሁሉንም ነገር በሚያስደንቅ ሁኔታ እየተወጣ ይገኛል። ይህ ሰው ለጥምቀት በጎንደር ደምቆ ውሎ በነጋታው ደግሞ በሶዶ የነገሰ ኢትዮጵያውያን በአንድ ድምጽ የሚወዱት ወጣት ነው። በዚህ ሰዓትም አዶናይ የማይታወቅበት የማይወደድበትም ቦታ የለም። ነገር ግን በወላይታ የነገሰበት አነጋገስ የሚለይ ይመስላል። ሲነግስም ብቻውን አልነገሰም። ብዙ የለፋለት ሳምሶን ወይንም አይሾ ኢትዮጵያ በወላይታ ቱር ማድረግ ጀምሯል። ለዚህ ልጅ ከአዶናይ የተደረገለት ነገር በቃል አይገለጽም። ብቻ በወላይታና በአዶናይ መሃል ያለው ቁርኝነት ላይፈታ ታስሮ ስሙን ከስማቸው ጋር አጣሙ ወደ ቀጣዩ ኢንተርናሽናልነት እየገሰገሰ ያለበት ሁኔታ አስደናቂ ነው። የወላይታ ህዝብ ማለት ለወደደው ምንም ነገር ማድረግ የሚችል ከጠላም ከልቡ የሚጠላ እንደሆነ በተለያዩ ጉዳዮች በዚሁ ሶሻል ሚዲያ ላይ አሳይቷል። ይህ ጠንካራና የብዙ ታሪክ ባለቤት የሆነው የታላቁ ህዝብ ኩሩ ማንነት የዓለም አነጋጋሪነትን በቅርብ በአዶናይ በኩል ይሸጋገራል። የከወጦና ሀገር ወላይታ ሁሌም እንደደመቀችና እንደፈካች ለዘላለም ትኑር። ይህ ጃሾ ሚዲያ ነው። ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ፣ ቪዲዮ ላይክ ሳታደርጉ የጀመራችሁ ደግሞ ቪዲዮን ላይክ በማድረግ በኮሜንት አዶናይ ያላችሁ ኮሜንቱን አጨናንቁ። ይህ ጃሾ ሚዲያ ነው።